ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን ያቀረብን። በዚህኛው ፕሮግራማችን እንግዲህ ሙሉ ትኩረት የምናደርገው በሰፊ የዝውውር መስኮት ራሱን አጠናክሮ ለቀጣይ የውድድር ዓመት በይበልጥ ተጠናክሮ ከተጠናቀቀው የውድድር ዓመት ከሻምፒዮናነት ድል በኋላ እንግዲህ ይሄን ድል ለማስቀጠል በአውሮፓውያን ውድድር ዳግም ሀያል ለመሆን የሊቨርፑል ጥገናዊ ለውጥ እንግዲህ ተጠናክሮ እንደቀጠለ ነው። በምሽቱ የፖል ጆይስ እና የዴቪድ ኦነሪስት ዘገባ በአትሌቲክስ እና በታይምስ በሁለት የተለያዩ የእንግሊዝ ተነባቢ ጋዜጦች በሁለቱ ሚዲያ በኩል በኤክስ ገጽ የወጡ ሰፋ ያለ ዝርዝር ጉዳዮችን እንግዲህ አካተን ከወቅታዊ የሊቨርፑል የዝውውር ሂደት ጋር በጋራ በማድረግ እንግዲህ ከናንተ ጋር በሊቨርፑል ዙሪያ ቆይታ እናደርጋለን። ምሽት ላይ የተሰሙ ትላልቅ የዝውውር መረጃዎች አሉ። በተለይ የሊቨርፑል ቀጣይ ስቴፕ ቀጣይ ፕላን በድጋሚ ሊቨርፑሎች የባንክ አካውንታቸውን እንደገና ሊሰብሩ እንደሚችሉም እየተነገረ ነው የሚገኘው። በቶክ ስፖርት በኩል የወጣው መረጃ ደግሞ ምሽት ላይ በደንብ በአትሌቲክስ ዘጋቢ ዴቪድ ኦነሪስት በቪዲዮ በታገዘ መልኩ የወጣ አንዳንድ ዘገባም ነበር። በፖድካስታቸው ላይም በቀጥታ ተጋብዞ እንግዲህ የተለያየ ሀሳብ አንስቷል። ፖል ጆይስ ደግሞ ቀደም ብሎ የተለያየ መረጃ በሊቨርፑል በኩል አጋርቷል። አብዛኛው ሚዲያ እንደሚለው ከሆነ የእንግሊዝ ሚዲያ የሚያነሱት ነጥብ ሊቨርፑል እስካሁን ያስፈረማቸው ተጫዋቾች የመጀመሪያ የዝውውር መስኮት መክፈቻ እንጂ ማብቂያ ወይም ሊቨርፑል ፕላኑን ቀደም ብሎ የሚያጠናቅቅበት አይነት ሁኔታ ላይ አይደለም። ቀጣይነት ያለው ጥገናዊ ለውጥ ነው የሚያደርጉትና አሁንም በዝውውሩ ላይ አክቲቭ ሆነው እየሰሩ እንደሆነ ነው። ይሄን ጉዳይ እንግዲህ ምሽት ላይ ፋብሪዚዮ የሂጎ ኢኬቲኬን ጉዳይ በሚያብራራበት ወቅት በስፋት በዩቲዩብ ቻናሉ ላይ አንስቷል። ቀደም ብሎ ደግሞ ፖል ጆይስ እና ዴቪድ ኦነሪስትም አንስተዋል። የሊቨርፑል ንቃት ባለፉት 3 የዝውውር መስኮቶች ክለቡ ምንም አይነት ተጫዋች ማለት በሚያስችል ደረጃ ወደ 95% ተጫዋች ሳያስፈርም ከፍሬድሪኮ ኬዛ እንዲሁም በበጀት ውስጥ ይካተት እንጂ በዚህኛው የውድድር ዓመት በጀት ውስጥ የሚያዘው የቫሌንሻው ግብ ጠባቂ ማማር ዳሻፊል እነዚህን ተጫዋቾች እንጂ ሊቨርፑል አላስፈረመምና የሶስት የዝውውር መስኮት የዝውውር በጀት ነው ክለቡ እንግዲህ ባንዴ አካቶ ሻምፒዮን ከሆነ በኋላ በአጠቃላይ ከፕሪሚየር ሊጉ አወዳዳሪ ካምፓኒ 195 ሚሊዮን ፓውንድ በሽልማት መልክ ወደ አካውንቱ ካስገባ በኋላ የናይክ እንዲሁም የጎግል ፒክስል የተለያዩ ስፖንሰርሺፖችና በተለይ ደግሞ በአዲስ መልኩ የታደሰው የስታንዳርድ ቻርተርድ የስፖንሰርሺፕ ዲል ተካቶበት የሊቨርፑል ትርፋማ የውድድር ዓመትን ከፍ ባለ ሁኔታ ኢንቨስት ለማድረግ እንግዲህ በክለቡ ቼርማን ቶም ዋርነር ቀደም ብሎ ከዋንጫው ሴሬሞኒ በኋላ በሰጡት መግለጫ ሊቨርፑል እንግዲህ ሰፊ የዝውውር መስኮትና ጠንካራ ጥገናዊ ለውጥ እንደሚያደርጉ ቃል ገብቶ ነበር። ይሄንን ተከትሎ እንግዲህ አሁንም ሊቨርፑሎች ራሳቸው ማጠናከራቸውን አጠናክረው ቀጥለውበታል። ሊቨርፑል ይዞ የወጣው በርካታ ዘገባ አለ። እነ ኢያን ዶሊ ደግሞ የታመኑ የሊቨርፑል ውስጥ አዋቂዎች በአንፊልድ ኮንፊደንሻል የሚጽፉ እንዲሁም በሊቨርፑል ኢኮ የሚሰሩ የረጅም ጊዜ የሊቨርፑል ዘጋቢዎችም በርካታ ሀሳቦችን እያነሱ ነውና ከሰኞ ጀምሮ ሰፊ የዝውውር መስኮት ለ11 ሳምንት የሚቆየው የዝውውር መስኮት በይፋ ተከፍቷል። ይህንን ተከትሎ ታዲያ ሊቨርፑል በሁለተኛው ዙር የተጫዋቾች የዝውውር መስኮት እነማንን ወደ ስብስቡ ያካትታል? በተለይ ይሄ ሳምንት ለሊቨርፑል ደጋፊዎች ልክ አትሌቲክስ ከፊት ገጹ ላይ እንደተጠቀመው ሾው ታይም ነው የሚለው የፍሎሪያን ቪዝ የብሪቲሽ ሪከርድ ዝውውር ያደረገው ጀርመናዊ ተጫዋች ሐሙስ ኢንግላንድ ዩኬ ይገባል። ከዛም በኋላ አርብ የመጀመሪያ ሜዲካሉን ያደርጋል። በሳምንቱ መጨረሻ እንግዲህ ቅዳሜና እሁድ የተጫዋቹ ይፋዊ
የሊቨርፑል ተጫዋች የሚሆንበትን ቪዲዮ ሹቶችን ፎቶዎችን ሁሉንም ኮንትራት በሊቨርፑል የፕሬስ ኮንፈረንስ ሩም ውስጥ ሆኖ የመጀመሪያ ጋዜጣዊ መግለጫውን ይሰጣል። ይሄ ተጫዋች እንግዲህ በእጅጉ እየተጠበቀ ነው። በቀጣይ 2 ቀናት ውስጥ ወደ እንግሊዝ መጥቶ የመጀመሪያ የሕክምና ምርመራውን እንግዲህ አርብ ጠዋት ነው የሚጀምረው። ይሄ ተረጋግጧል። ሐሙስ ወደ እንግሊዝ ከመጣ በኋላ አርብ ዕለት ነው የሕክምና ምርመራው የሚያደርገው። ከዛ ቀደም ብሎ ዛሬ ነገ እስከ ሐሙስ ድረስ ልንሰማቸው ከምንችላቸው መረጃዎች መካከል ሜሎስ ኪርኬዝ ምናልባት የመጀመሪያ የሕክምና ምርመራውን ሊያደርግ ወደ ሊቨርፑል እንደሚመጣ በዚህ ሳምንትም ይጠበቃል። በተለይ ምሽት ላይ በወጡ ዘገባዎች ከሆነ ተጫዋቹ ራሱ ከአባቱ ጋር በነበረው አንድ የቲቪ ሾው ላይ በይፋ ወደ ሊቨርፑል መዘዋወሩን ወይም እንደሚዘዋወር ኮንፈርም አድርጓል። ከበርንማውስ ከተዘዋወርኩኝ የምዘዋወረው ወደ ሊቨርፑል ብቻ ነው። አሁንም ይሄ ነገር እየተካሄደ ነው ያለውና በቀጣይ ቀናት የነገራቶች ሁሉ መቋጫ ይገኝለታልና እኔ ወደ ሊቨርፑል በቅርብ ቀናት ውስጥ እዘዋወራለሁ የሚል ህጋዊ ፍቃድ እንግዲህ ተጫዋቹ ባያገኝ እንዲህ አይነት ጉዳይ ተጫዋቾች ከዝውውር በፊት አይናገሩም በብዛትና ኪርኬዝ እንግዲህ ይሄን ጉዳይ ምሽት ላይ ከአባቱ ጋር በነበረው አንድ የቲቪ ሾው ላይ ይሄን ጉዳይ አረጋግጧል። ስለዚህ የዚህ ሳምንት የሊቨርፑል ትልቅ 2 ዲሎች ነው የሚፈጸሙት። የእንግሊዝ ሪከርድ ፈራሚ በክለቡም ታሪክ ከፍተኛ ገንዘብ የወጣበት ተጫዋች ጀርመናዊ 22 ዓመት ተጫዋች የመጀመሪያ የሕክምና ምርመራውን የተለያዩ የኮንትራት ጉዳዮችን ፈርሞ እንግዲህ በይፋ የሊቨርፑል ተጫዋች ሆኖ የሚመዘገብበት ሳምንት ስለሆነ ለሊቨርፑል ታሪካዊ ቀን ነው የሚሆነው። ይሄን ጀርመናዊ ወደ ክሪክቢ አምጥቶ እንግዲህ የሕክምና ምርመራ አድርጎ ከደጋፊው ጋር በይፋ ሲተዋወቅ በሊቨርፑል ማሊያ ኪርኬዝም በተመሳሳይ ማማር ዲሻፊል ደግሞ ቀጣይ ሰኞ በይፋ የሊቨርፑል ተጫዋች መሆኑን ደግሞ በሊቨርፑል ማሊያ የመጀመሪያ ቪዲዮ ሹቶች ምናምን ይኖራሉ በዚህ ግብ ጠባቂ መሰረት እና 4 ፈራሚዎች ቀደም ብሎ በሊቨርፑል ቤት ይካሄዳሉ። ይሄ ማለት እስከ ቀጣይ ሰኞ ድረስ የሚጠናቀቅና የሬጂስትሬሽን ጊዜ ነው የሚሆነው። ከዛም በኋላ እንግዲህ የሊቨርፑል ኃላፊዎች በቀጥታ ታርጌት የሚያደርጉት አጥቂ ላይ እንደሆነ ነው እና ምሽት ላይ የፖል ጆይስ ዘገባ ያወጣው በሜሎስ ኪርኬዝ እና በአሌክሳንደር ኢሳቅ መካከል ስላለው ወቅታዊ ሁኔታ ነው። የኪርኬዝ ጉዳይ እንግዲህ የመጨረሻ ፋይናል ስቴጅ መድረሱንና በርንማውዝና ሊቨርፑል አሁን ላይ በቀጥታ ድርድር እያደረጉ የሚገኙት ስለ ተርም አከፋፈል ነው። ሊቨርፑል በ3 ተርም የሚከፈል ዲል አቅርቧል። ነገር ግን በርንማውዞች የ3 የዝውውር መስኮቶችን ክፍያ ነው የሚፈልጉት። ያ ማለት በዚህኛው ሳመር ቀጣይ ጃንዋሪና ቀጣይ ሳመር የሚጠናቀቅ ክፍያ ነው። ያጭር ጊዜ ውል ነው የፈለጉት። ነገር ግን እነዚህ ጉዳዮች በቀጣይ ሰዓታት ይፈታሉ ተብሎ ይጠበቃል። የተርም አከፋፈል ደረጃ ከደረሱ ፋይናል ስቴጅ አድቫንስ ድርድር ማለት ነውና በቀጣይ ሰዓታት ውስጥ እንግዲህ በፋብሪዚዮ ሂርዊጎ የሚባል የመጀመሪያ ዝውውር ምናልባት የዚህ የሜሎስ ኪርኬዝ ይሆናል ተብሎ ይጠበቃል። ከዚህ ጋር በተያያዘ እንግዲህ በዛው አምድ ላይ ነው የአሌክሳንደር ኢሳቅን ጉዳይ ፖል ጆይስ እስካሁን ድረስ የሊቨርፑል ዘጋቢ በታይምስ የታወቀ የታመነ ከየርገን ክሎፕ ጋር የመጀመሪያ ከፕሪሚየር ሊግ ሻምፒዮና በኋላ ከቻምፒየንስ ሊግ አሸናፊነት ሊቨርፑል ከ31 ዓመት በኋላ የፕሪሚየር ሊግ ዋንጫን ካሳካ በኋላ የመጀመሪያ የረጅም ሰዓት ኢንተርቪው የርገን ክሎፕን ያደረገ ባለሙያ ነውና በዝውውር ላይ ከፍተኛ ጥንቃቄ ያደርጋል። ወዲያው በሩመርስ በሊቨርፑል ሆም ፔጆች ላይ የሚጻፉ የዝውውር መረጃዎችን በፍጥነት አያጋራም። ስለ እውነታው ከሊቨርፑል ኃላፊዎች ወይም ውስጥ አዋቂዎች ካገኘ በኋላ ነው የሚያጋራውና በዝውውር ሂደት ላይ የተጣደፈ ዘገባ አይጽፍም። ኮንፈርም የሆኑ የተረጋገጡ ጉዳዮችን ነው የሚያጋራውና የፍሎሪያን ቪዝ ዝውውር ላይ እንደምታስታውሱት ፋብሪዚዮ ሮማኖን በርካታ ሊቨርፑል ደጋፊዎች ከእንግሊዝ ሚዲያ አንድም ሚዲያ ኮንፈርም አላደረገም እና ይሄ ዝውውር እንዴት ነው ሊጠናቀቅ የቻለው
100% እንመን ወይ የሚል ጥያቄ ፋብሪዚዮ ይጠየቅ ነበር። በዋነኝነት የጥያቄ እንዲቀርብለት ያስገደደው ፖል ጆይስ አለመዘገቡ ነው እና የዚህ ዘጋቢ ተቀባይነት ከየትኛውም የእንግሊዝ ሚዲያ ከፍ ያለ ነው በሊቨርፑል ዘገባ በኩልና በመጨረሻም እንግዲህ ከኪርኬዝ ዝውውር ጋር በተያያዘ ባወጣው ሪፖርት ውስጥ የአሌክሳንደር ኢሳክ ስም መካተቱ ከትንሽ ሰዓት በኋላ ደግሞ በቶክ ስፖርት አሌክስ ኩክ የተወሰነ ሁኔታዎች እንዳሉና አንዳንድ ፊሊንግ እንዳለ ጠቅሶ ጽፏል። ግን አብዛኛው ሪፖርተሮች የሚሉት ቀጥታ ዳይሬክት እውነታውን ለመግለጽ ባይፈልጉም ግን ጠንካራ ፍላጎት ወይም የሆነ የድርድር ሂደት እንዳለ ፍንጭ እየሰጡ ነው የሚገኙት በዚህን ሰዓትና ምሽት ላይ ደግሞ በኤንቢሲ ላይቭ ዴቪድ ኦርኒስተን ያሉ የወቅታዊ ያለውን ጉዳይ እንግዲህ በቀጥታ ኮንፈርም በማድረግ የሚታወቀው የአትሌቲክስ ሪፖርተር እንደሚለው ከሆነ ሊቨርፑል ተጨማሪ ኦልተርኔቲቭ የኢሳቅን ካላዘዋወረ ሌሎች አማራጮች ሊኖሩት ይችላሉ። ነገር ግን በእነዚህ 5-4 ሳምንት ውስጥ የሊቨርፑል ብቸኛ ትኩረት አሌክሳንደር ኢሳቅ ነው ብሎ ጉዳዩን አረጋግጧል። ስለዚህ ነገሮች እንግዲህ ከፍሎሪያን ቪዝ በቀጥታ ወደ አሌክሳንደር ኢሳቅ ሆኗል ትኩረት። ነገር ግን ከኢሳቅ ዝውውር በፊት ሊቨርፑል የሚያስተካክለውና የተወሰነ ገቢን የማሳደግ የዝውውር ሂደት ይጠቀማል የተለያዩ ተጫዋቾችን በመሸኘት። ምክንያቱም በአንድ የዝውውር መስኮት 116 ሚሊዮን ፓውንድ እንደገና እዚህ ጋር የኢሳቅ የመልቀቂያ ሂሳብ እንደምታውቁት ከ120 እስከ 140 ሚሊዮን ፓውንድ አካባቢ ይፈልጋል ኒውካስል። ለዚህ ደግሞ ለድርድር የሚሆን ኦፊሻል ጥያቄ ሊቨርፑል ይዞ ካቀረበ በጠረጴዛ ዙሪያ ሁለቱ ክለቦች ሊደራደሩ እንደሚችሉ ከአምና ጀምሮ ይዘገብ ነበርና ይሄ ጉዳይ እንግዲህ አሁን ትኩረት ስቧል። በዋነኝነት እንግዲህ የፖል ጆይስን ዘገባ በተወሰነ መልኩ ስንመለከት ሊቨርፑሎች በቀጣይ ቀናት ውስጥ ከአልናስር ወይም ከናፖሊ ቀጥታ ኦፊሻል ኦፈር እየጠበቁ ነው። ለዚህ ደግሞ በአጥቂ ዝውውር ላይ አክቲቭ ሆኖ ለዝውውር ሂደትን ለማድረግ እየተጠባበቁ የሚገኙት የዳርዊን ኑኔዝን ሽያጭ ነው። ምክንያቱም ሊቨርፑሎች አሁን ላይ እስካሁን ድረስ ባለው 195.6 ሚሊዮን ፓውንድ በተጫዋቾች ዝውውር ላይ አውጥቷል። ያው በተለያየ ተርም ቢከፈልም በእነዚህ ሂሳቦች ናቸው ሶስቱ ተጫዋቾች ወደ አንፊልድ ቢመጡት። ያው ፍሪፖንግ ኦሬዲ መጥቷል። ሁለቱ ተጫዋቾች በዚህ ሳምንት ይመጣሉ። በዚህ ክፍያ ነው እንግዲህ የዝውውር መስኮቱን የጀመረው። ነገር ግን የኢሳቅ ክፍያ ከተጨመረ ሊቨርፑል አሁን ኔት ስፔንድ ማድረግ የሚችለው ወይም እስከ ቀይ ማብራት ድረስ በፒኤስአር ህግ መጓዝ የሚችለው እንደ ፖል ጆይስ ዘገባ ከሆነ 430 ሚሊዮን ፓውንድ ካወጣ ቀይ መስመር ላይ ይደርሳል። ገና ቀይ መስመር ላይ ሊቨርፑል የሚደርሰው በፒኤስአር ህግ 400 እና እስከ 430 ባለው ገንዘብ ኢንቨስት የሚያደርግ ከሆነ ነው። ነገር ግን በዚህ ደረጃ የሂሳብ ክፍተት ስላገኙ ደግሞ ሊቨርፑሎች በቀጥታ ኢንቨስት ያደርጋሉ ማለት አይደለም። በተገኘው ተጫዋች ላይ ገንዘብ ሳይሆን ቴክኒካል ጉዳዮች ተጠንተው ረጅም ጊዜ ሲመለመሉ የነበሩ ተጫዋቾችን ታርጌት አድርገው እንጂ በገበያ ላይ ያገኙትን ማጥቂ አያስፈሩም። እንደ ፖል ጆይስ ዘገባ ከሆነ ባለፉት ቀናት የሊቨርፑል ኃላፊዎች ከኒውካስል በተለይ በቅርብ ቀን የክለቡ ቴክኒክ ዳይሬክተር ሆኖ ከተሾሙት ባለሙያ ጋር በቀጥታ ግንኙነት ነበራቸው። ግንኙነት የነበረው ደግሞ በአንድ ተጫዋች ላይ ብቻ እንዳልሆነ ፖል ጆይስ አያይዞ ጽፏል። ይሄን ጉዳይ ነው እንግዲህ አሌክስ ኩክ በይበልጥ ለኒውካስል ቅርብ ነው ከሚባሉ ዘጋቢዎች መካከል አንዱ የሆነው ይሄን ጉዳይ ያረጋገጠውና ሉክ ኤድዋርድ ምሽት ላይ ደግሞ የጆአው ፔድሮ ዝውውር ወደ ኒውካስል ለማድረግ እንግዲህ በጥሩ ሂደት ላይ ነው የሚገኘው። ሁለቱ ክለቦች በቀጣይ ቀናት ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ኒውካስል 71 ሚሊዮን ፓውንድ ገደማ ለመክፈል ተስማምቷል ለብራይተን እና ይሄ ጉዳይ አንድ ፍንጭ ለሊቨርፑሎች ተስፋ ሰጥቷል። እንደ አሌክሲስ ኮክስ ዘገባ ከሆነ ከትንሽ ሰዓት በኋላ ደግሞ የሉክ ኤድዋርድ ዘገባ በቴሌግራፍ በኩል ሲወጣ የዚህን ዘጋቢ
ሪፖርት እንግዲህ ተቀባይነቱን ከፍ አድርጓል። ጆአዎ ፔድሮ በኒውካስል በቀጥታ የአሌክሳንደር ኢሳክ ተተኪ ተደርጎ ታሳቢነት በኢሳክ ተተኪነት ነው ወደ ሴንት ጄምስ ፓርክ እየተዘዋወረ የሚገኘው ነው የሚለው አሌክስ ኮክ እንደሚለው ከሆነ። በዚህ ወቅት ደግሞ አሌክሳንደር ኢሳክን ለማስፈረም በየትኛውም የሂሳብ መዝገብ ላይ ከፍተኛ ይሄ የሂሳብ መዝገቡን የማመጣጠን ወይም የሂሳብ ችግር ያለበት ክለብና በጥሩ ትርፋማነት ወደ ዝውውሩ የገባው ብቸኛው የእንግሊዝ ክለብ ሊቨርፑል ሻምፒዮን መሆኑ ከተለያዩ ስፖንሰርሺፕ ዲሎች ጋር በተለይ ደግሞ 3 የዝውውር መስኮት በጀቱን ኢንቨስት ሳያደርግ ነው እንግዲህ ተሸጋግሮ ለዚህ ሳመር የበቃው። ስለዚህ በበቂ ሁኔታ ተጫዋቾቹን ማዘዋወር ይችላል። ይሄን አድቫንቴጅ ተጠቅመው እንግዲህ ሁለት አይነት የድርድር ሐሳብን በኢሳክ በኩል ሊቨርፑሎች ሊያቀርቡ እንደሆነ ፖል ጆይስ አያይዘው ጽፏል። አንደኛው የተጫዋቾችን የዝውውሩ አካል የማድረግ በተለይ ኒውካስሎች ባለፈው ሜይ ሊቨርፑል ስለ አሌክሳንደር ኢሳክ ሁኔታ በሪቻርድ ዩዝ አማካኝነት ኒውካስሎችን ካነጋገረ በኋላ ዲዬጎ ጆታን እንደሚፈልጉ እንዲሁም ጃሬል ካውንሳን መጠየቃቸውን ተከትሎ ይሄ ዝውውር ሂደት ምናልባት ተጫዋችንም ያካተተ ሊሆን ይችላል። ነገር ግን ይሄ የዝውውር ሂደት ቀጣይ ትልቅ መነጋገሪያ እንደሚሆንና ሊቨርፑሎች ታርጌት የሚያደርጉት የመጀመሪያ ተቀዳሚ ምርጫቸው አሌክሳንደር ኢሳክ መሆኑን ዴቪድ ኦርኒስተንም እንዲሁም ፖል ጆይስ መጨረሻ ላይ ደግሞ በትሬንድ አካውንቱ ፋብሪዚዮ ሊቨርፑል በእጅጉ አሌክሳንደር ኢሳክን ይፈልጋል፣ ነገር ግን ዝውውሩ ውስብስብ ነው ብሎ በትሬንድ አካውንቱ ላይ እንግዲህ ፖስት አድርጓል። ውስብስብ የሆነበት ዋነኛ ጉዳይ ኒውካስል የሚፈልገው ክፍያ ተጫዋቹ ደግሞ ኒውካስልን ጫና ውስጥ እንደከተተና መልቀቅ እንደሚፈልግ ከቀናት በፊት የተወሰኑ ሩመርሶች ነበሩ። አሁን ላይ ይሄ ጉዳይ ጠንክሮታልና ኒውካስል ከወዲሁ የተጫዋቹን ተተኪ እያፈላለገና ጆአዎ ፔድሮን በተጫዋቹ ተተኪነት ለማምጣት ቅድመ ዝግጅት እያደረገ ነው የሚሉት አብዛኛው የእንግሊዝ ሚዲያና ምናልባት ዛሬ ላይ ልንሰማቸው ከምንችላቸው ሰፊ ዘገባዎች መካከል ይሄ ጉዳይ ትኩረት ሊስብ ይችላል። ይሄ ፋይል አለመዘጋቱን በሊቨርፑል የዝውውር መስኮት ላይ በተደጋጋሚ ስናነሳ ነበር። የአሌክሳንደር ኢሳክም በተመሳሳይ የአንቶኒ ጎርደንን ጉዳይ በሁለቱ ክለቦች መካከል የሚደረገው ድርድር መቋጫ አልተገኘለትም፣ አየር ላይ ነው የቀረውና አሁን ሊቨርፑሎች እንግዲህ ድጋሚ ይሄን ነገር የማንቀሳቀስ ወይም የማስጀመር ሂደታቸውን አጠናክረው ቀጥለዋልና ይሄ የድርድር ሂደት እንግዲህ በኤድዋርድ አማካኝነት ነው የሚመራው የሚል ዘገባ በፖል ጆይስ ውስጥ ተመልክቻለሁና ይሄ ግለሰብ እንግዲህ በቀጥታ ይሄ ስራ አስኪያጅ የሊቨርፑል የበላይ ሲኢኦ የሚካተት ከሆነ ሊቨርፑል ጠንካራ ፍላጎት ኒውካስል ለመደራደር ፈቃደኛ ከሆነ ኤድዋርድ በቀጥታ የሚሳተፍበት ከነ ሪቻርድ ሂውዝ ጋር ሆኖ የሚሳተፍበት ድርድር ከሆነ ሊቨርፑል ሊያስፈርመው እንደሚችል እርግጠኛ መሆን ይቻላል። ግን ኒውካስል ፈቃደኛ ከሆነ ነው። አሁን ሊቨርፑሎች የሚያቀርቡት የመጀመሪያ ጥያቄ ወሳኝነት አለው በአሌክሳንደር ኢሳክ ዙሪያ። አሁንም 100% በተደጋጋሚ የምናነሳው ጉዳይ አለ። ኢሳክን ለማስፈረም ብቸኛ የፋይናንስ ደንቡ የሚፈቅደው ቡድን ሊቨርፑል ነው። ከአርሴናል፣ ከቼልሲ፣ ከየትኛውም ክለብ ከተጫዋቹ ፈላጊ ይሄን አጋጣሚ እንግዲህ ተጠቅመው ኢሳክን ያስፈርማሉ ወይስ ምሽት ላይ ፋብሪዚዮ እንደሚለው ከሆነ የኢሳክ ዝውውር ለሊቨርፑሎች የማይሆን ከሆነና በእንዲህ መልኩ ኮምፕሊኬትድ ሆኖ የሚዘልቅ ከሆነ ሂጎ ኢኬቲኬ ሁለተኛ ተመራጭ ትኩረታቸው ነው የሚለው እና ጎን ለጎን ከወጡ መረጃዎች መካከል እንግዲህ ሉዊስ ዲያዝ እንግዲህ ምሽት ላይ ስፖርት ለባርሳ ቅርብ ከሆኑ ዘጋቢዎች መካከል ስፖርት ኒውስ የታወቀ ነው። ለባርሳ እንግዲህ በቅርብ ሳምንት ስለ ኒኮ ዊሊያምስ ኤጀንትና ስለ ዴኮ ግንኙነት መጀመሪያ ይፋ ያደረገ ከዛም በኋላ ባርሳዎች ጋርሺያን እንደሚያስፈርሙ ቀደም ብሎ ኮንፈርም ያደረገ የአርሴናል ኢላማ የነበረ
የስፓኞሉን ግብ ጠባቂ ይሄ ሪፖርት ተነባቢ ጋዜጣ እንግዲህ እንደሚለው ከሆነ ባርሳ ከኒኮ ዊሊያምስ ይልቅ ሉዊስ ዲያዝን ማስፈረም ነው የሚፈልጉት። በተለይ የተጫዋቹን ፍላጎት ሊቨርፑልን የሚለቅ ከሆነ ያው ቀደም ብሎ ፕራዮሪቲ የሚሰጡት ላሉበት ክለብና ኮንትራታቸው ላለበት ክለብ ነውና የሊቨርፑልን ኮንትራት ያከብራል። ነገር ግን ክለቡ ለመሸጥ ፍቃደኛ ከሆነ የተጫዋቹ ምርጫ ባርሳ ነው። ነገር ግን ባርሳና ሊቨርፑል መካከል ለድርድር የሚያስቀምጥ ትልቅ የገንዘብ አቅም ባርሳ የለውም፣ ወይም ሊቨርፑል የሚፈልገውን የገንዘብ አቅም ባርሳን ለማቅረብ አሁን ላይ የፋይናንስ ስርዓቱም አይፈቅድም። ባርሳን በዛ ደረጃ ለአንድ ተጫዋች ኢንቨስት ማድረግ አይፈልግም። ነገር ግን ዴኮም ላፖርታም የሚፈልጉት ተጫዋች ከኒኮ ዊሊያምስ በላይ ሉዊስ ዲያዝ መሆኑን ስፖርት በስፋት እየዘገበ ነው የሚገኘውና ሊቨርፑሎች በዩሮፒያን ውድድር ዲያዝ የሚቆይ ከሆነ 72 ሚሊዮን ፓውንድ የመጀመሪያ መደራደሪያ መነሻ ሂሳባቸው ነው። ከሳውዲ ጥያቄዎች የሚመጡ ከሆነ ወደ 100 ሚሊዮን ዩሮ ወደ 85 ወደ 84 ሚሊዮን ፓውንድ ከዳርዊን ኑኔዝ ጋር ተቀራራቢ የሆነ ዋጋ ሪሊስ ክሎዝ እንግዲህ አክቲቭ ለማድረግ እያሰቡ እንደሆነ ፖል ጆይስ አያይዞ ጽፏል። ስፖርት ላይም ይሄ ጉዳይ በስፋት ተዘግቧል። ለዲያዝ ግን ተገቢውን ክፍያ የሚቀርብ ከሆነ ብቻ ነው ሊቨርፑሎች ሊያዳምጡ የሚችሉትና ከዛም ጋር ጎን ለጎን እንግዲህ የኢሳቅ የቡድኑ ጓደኛ አንቶኒ ጎርደን አሁንም የሊቨርፑል ቦርድ አባላት በውስጥ መስመር ከፍተኛ መነጋገሪያ ሆኗል። ይሄ ተጫዋች በኒውካስል በተለይ የሁለተኛ የውድድር ዓመት ከፈረንጆቹ አዲስ ዓመት በኋላ ባጋጠመው ጉዳት ምክንያት ቦታውን አጥቶ ነበር በጃኮብ ማርፊ እንዲሁም በዛ በኩል ደግሞ በሃርቢ ባርንስ አማካኝነት። ሁለቱ ተጫዋቾች በጥሩ መግባባት ኒውካስል የሻምፒየንስ ሊግ እግር ኳስን ይዞ እንዲያጠናቅቅ ትልቁን አስተዋጽኦ አድርጓል። በመጀመሪያ ዙር የአንቶኒ ጎርደን ተጽዕኖ እንዳለ ሆኖ ነገር ግን ተጫዋቹ ካጋጠመው የሃምስትሪንግ ጉዳት አገግሞ ከመጣ በኋላ በቀጥታ ወደ ምርጥ 11 ለማምጣት ተቸግሮ ነበር። ይህንን ተከትሎ በክለቡና በኤድዊን ሃዊ ደስተኛ አይደለም። ይሄ ጉዳይም እንግዲህ በዘገባ ውስጥ ተካቷል። ምናልባት ሊቨርፑል እንግዲህ ሌላ ተጨማሪ ከፍተኛ አሁን ያወጣው ወጪ አይነት ተቀራራቢ ክፍያ ሊያስወጣው ይችላል። ነገር ግን በሚያወጣው ልክ ደግሞ ለማስገባት እና ሉዊስ ዲያዝንም ለመሸጥ አሁን ላይ ማሰብ መጀመሩን ገና አሁን ሊቨርፑሎች ጥያቄዎችን ለማዳመጥ የሂሳብ መዝገባቸውን ላለማናጋት ኔት ስፔንዳቸውን እስካሁኑ ድረስ አድርገው በተጫዋቾች ሽያጭ የሚገኝ ገንዘብ ደግሞ ሌሎች ዲፓርትመንቶችን ለማጠናከር ኮዲው ቆርጠው በገበያ ላይ እየሰሩ ነው የሚገኙትና ከየትኛውም ጊዜ በላይ ከፍተኛ ኢንቨስትመንት በሊቨርፑል ቤት የሚስተዋልበት ሳመር እንደሆነ ሁሉም ሚዲያ ማለት ይቻላል እየደጋገሙት ነው ይሄ መረጃና በሊቨርፑል ቤት አሁንም ቀጣይ አዳዲስ ፊቶች በርከት ብሎ ሊታዩ እንደሚችሉ ይነሳል። ነገር ግን የሉዊስ ዲያዝ አለመረጋጋት አሁን እየሰፋ ጉዳዩ እንግዲህ ከእንግሊዝ ሚዲያ አልፎ ወደ ስፔን ሚዲያ ዘገባዎች እየበዙ መጥተዋል። ከትናንት በስቲያ አስ እንደሚለው ከሆነ ይቅርታ ሞንዶ ዲፖርቲቮ እንደሚለው ከሆነ ሉዊስ ዲያዝ በኤጀንቱ አማካኝነት በቀጥታ ከዴኮ ጋር ኮንታክት አድርገው ሊቨርፑል ለድርድር እንዲቀመጥና የባርሳን ኦፈር እንዲያዳምጥ ጫና ለማድረግ እያሰበ ነው የሚል የስፔን ሪፖርት እየወጣ ነው። ነገር ግን ዲያዝ በሊቨርፑል ቤት ከተደረገለት እንክብካቤና በቲም ውስጥ ካለው ተጫዋቹን እንግዲህ ክለቡ የያዘበት መንገድ በአብዛኛው በጥሩ ሂድ መልክ ስለሆነ እንዲህ አይነት የተለየ ጫና ክለቡ ተጫዋቹን እንዲለቅ ያደርጋል ተብሎ አይጠበቅም። ነገር ግን የስፔን ሚዲያ ይሄን ጉዳይ በስፋት እያነሳ ነው። ስለዚህ የሉዊስ ዲያዝም ጉዳይ ትኩረት ይስባል። ጎን ለጎን ተተኪውንም ሊቨርፑል እንደተጠናቀቀው የውድድር ዓመት የጀመሩትን ድርድር ዘንድሮ ሊያስቀጥሉት ይችላሉ ተብሎ ይጠበቃል። ሁለቱን ተጫዋቾች ግን ሊቨርፑሎች አሁንም ተቀዳሚ ታርጌታቸው ነው። የፊት መስመር ዲፓርትመንት ማጠናከር ሊቨርፑሎች የማይቀር ነው።
ሁለቱ ተጫዋቾች ደግሞ የሊቨርፑል ተቀዳሚ ፕራዮሪቲ እንደሆነ ሁሉም የእንግሊዝ ሚዲያ እየዘገበ ነው የሚገኘው። ኢሳቅም አንቶኒ ጎርደንም አሁን የሊቨርፑል የመጀመሪያ የፊት መስመር ጥገናዊ ለውጥ ምናልባት ሊደረግ የሚችለው በእነዚህ ሁለት ተጫዋቾች እንደሆነ ይወጡ ያሉ ዘገባዎች ያሳያሉ። በሌላ በኩል እንግዲህ ምሽት ላይ ካገኘነው መረጃ መሰረት በተለይ ሊቨርፑል ኢኮ አንድ ጉዳይ ምሽት ላይ ይዞ ወጥቶ ነበር። በሃርቪ ኤሊየት ዙሪያ የተዘገበ ሪፖርት ነበር። በተለይ የእንግሊዝ ከ21 ዓመት ብሔራዊ ቡድን ከቀናት በፊት በስሎቬኒያ መሸነፉን ተከትሎ ከዛ ጨዋታ በኋላ ከእንግሊዝ የብሔራዊ ቡድን ከ21 ዓመት በታች አባላት ውስጥ በጨዋታው ላይ ትልቅ ሬት ያገኘው ወይም የተሻለ የተንቀሳቀሰው ተጫዋች ሃርቪ ኤሊየት እና ተጫዋቹ ከጨዋታው በኋላ ከአንድ ጋዜጠኛ ጋር በነበረው ቆይታ የሰጠው ጋዜጣዊ መግለጫ በተለይ ለሊቨርፑል ኃላፊዎች ብዙም አስደሳች እንዳልሆነና ኤጀንቱም ተጫዋቹም በነጻነት ከየትኛውም ክለብ ጋር ድርድር እንዲያደርጉ ሊቨርፑሎች ፍቃድ ሰጥተውታል የሚል ዘገባ ነው እንግዲህ በኢያን ዶሊ በኩል እየወጣ የሚገኘው። በተለይ ይሄ ተጫዋች በመግለጫው ላይ በሰጠው አስተያየት የፕሮፌሽናል እግር ኳስ የአጭር ጊዜ እግር ኳስ ስለሆነ አብዛኛውን ጊዜ እንግዲህ ከሜዳ ውስጥ እንቅስቃሴ ርቄ መቆየት አልፈልግም። ይሄ ማለት ጌም ታይም ነው። እንደምታውቁት ሃርቪ ኤሊየት ቅሬታ ውስጥ የከተተው ጉዳይ በቅድመ ውድድር ጊዜ ዝግጅት ተጫዋቹ ላይ እስሎት ትልቅ እምነት እንዳላቸውና የቡድኑ እቅድ እንደሆነ ሲነገር ነበር። ነገር ግን በውድድር አመቱ አነስተኛ ደቂቃ ካደረጉ ተጫዋቾች መካከል አንዱ ሃርቪ ኤሊየት ነው። በተለይ በመጀመሪያ ዙር 2-3 ጨዋታ ነው በሊጉ ላይ ተቀይሮ መግባት የቻለው እና ውጤት ቀያሪ ሆኖ ሳይሆን ብዙም ልዩነት በሌለበት ጨዋታ ላይ ነው ወይም የተጫዋቹን ተጽዕኖ ሊቨርፑል በማይፈልግበት ሰዓት ላይ ነው ተጫዋቹን ይሄ ውጤቱ ወይም ሊቨርፑል በሰፊ የግብ ልዩነት እየመራ ያለ ወይም የተጠናቀቁ ደቂቃዎች ላይ ነበር ተጫዋቹን ስሎ ሲጠቀሙ የነበረው እና ይሄ የሚያሳየው እንግዲህ ተጫዋቹ ከእቅዳቸው ውጪ መሆኑን ራሱ ፊል እንዳደረገና አሁን ላይ በቂ ደቂቃ ሊሰጠው የሚችል ዋስትና ያለበት ቡድን መዘዋወር እንደሚፈልግ እንግዲህ በጃዙር ተናግሯል በሚል ከሊቨርፑል ውስጥ አዋቂዎች መካከል አንዱ በሊቨርፑል ኢኮ በኩል የሚወጡ አልፎ ሰፋ ያሉ ዝርዝር ጉዳዮች አሉና ሃርቪ ኤሊየት ሊቨርፑል በይፋ ለሽያጭ አውጥቻለሁ ብሎ ባይገልጽም ግን ለተጫዋቹ ፍቃድ ሰጥቷል። ተጫዋቹ ከአንድ ክለብ ጋር ወይም ተጫዋቹን በግል ለመደራደር አንድ ክለብ ፍቃደኛ ሆኖ አሁን ላይ ከኤጀንቱ ጋር በቀጥታ ኮንታክት ማድረግ ይችላል። ከዛም በኋላ ኤሊየትን ካግባባ በኋላ ለሊቨርፑሎች ይፋዊ ጥያቄ ይዞ ይቀርባል ማለት ነው። ስለዚህ ሊቨርፑል በሃርቪ ኤሊየት ዙሪያ 45 ሚሊዮን ፓውንድ አካባቢ ይፈልጋል። ተጫዋቹ እንግዲህ በሊቨርፑል ቤት ለረጅም ጊዜ የሚያቆየው ኮንትራት አለው። አሁን ላይ ራሱ ኮንትራቱ የሚጠናቀቀው እስከ 2028 የሚያቆይ ኮንትራት አለውና ሊቨርፑል ይሄን ኮንትራት መሸጥ የሚፈልገው እንግዲህ በ45 ሚሊዮን ፓውንድ ነው። የመጀመሪያ የተጫዋቹ ፈላጊ ክለብ ብራይተን ነው። በተመሳሳይ ዶርትመንድም ወልቭስም የተጫዋቹ ፈላጊዎች ናቸው። እስካሁን ድረስ ግን ይፋዊ ጥያቄ ለሊቨርፑሎች አልቀረበም። ሊቨርፑሎች እንግዲህ ሃርቪ ኤሊየትን ከዳር አውጥተው እንግዲህ እየተመለከቱ ነው የሚገኙት ገበያውን። ይሄ ተጫዋች አንፊልድ ሊለቁ ከሚችሉ ተጫዋቾች መካከል አንዱ ይሄ ነው። ነገር ግን ይሄ ጉዳይ አሁን ለመነሻነት የእንግሊዝ ብሔራዊ ቡድን ጨዋታ በኋላ አስተያየት ሰጠ የሚለው ጉዳይ የሚዲያውን ሽፋን አገኘ እንጂ ኤሊየት ሊቨርፑል ዋንጫ ባነሳበት በመጨረሻ በ38ኛ ሳምንት ያሳየው ሪአክሽን ክለብ ውስጥ እንደማይቆይ ያስታውቅ ነበር። በከፍተኛ ሁኔታ ሲያለቅስ ነበር። ቤተሰቦቹ እንደውም መነጽር ሰጥተውት በመነጽር እንባውን ሲሸፍን ነበር። መነጽሩን አድርጎ ጥቁር መነጽር ተጠቅሞ ማለት ነውና እንደማይቆይ ግልጽ ነው። በቂ ደቂቃ መጫወት አለበት። በፕሮፌሽናል ህይወቱ ትልቅ አቅም ትልቅ ታለንት ያለው ተጫዋች ነው። በሊቨርፑል ቤት ደግሞ በዚህም ወቅት በሪካርድ ዋጋ ኤሊየት የሚጫወትበት ቦታ ላይ ፍሎሪያን ቪዝ የፈረመው ቦታው ላይ ሊቨርፑል 3 ኳሊቲ ያለው
እንደ አስፈላጊነቱ ኮርቲስ ጆንስ ተፈጥሯዊ ቦታው ዶሚኒክ ሰቦዝ ላይ አሁን ደግሞ ባለ ሪከርድ ፈራሚው ፍሎሪያን ቪዝ ስላለ ሃርቪ ኤሊየት ቦታው ላይ ከነዚህ ተጫዋቾች ጋር ኮምፒት አድርጎ ቋሚ ይሆናል የሚል በየትኛው መመዘኛ ግምት ስለሌለ የተጫዋች ከወዲሁ ራሱን ለገበያ ማውጣቱም ሊቨርፑልም ፍቃድ መስጠቱና ጥያቄዎችን ለመቀበል በሩን ክፍት ማድረጉ በተመሳሳይ ተነስቷል። ሌላኛው እንግዲህ የጃሬል ካውንሳ ጉዳይ ነው። ሊቨርፑሎች የካውንሳን ዝውውር የኤሊየትን ዝውውር ከሚፈልጉባቸው ምክንያቶች መካከል የአካዳሚ ተጫዋቾች ናቸው። ኤሊየት የተወሰነ ክፍያ ቢከፈልበትም ያ ክፍያ ለሊቨርፑል ይሄ በፕሮፊት ኤንድ ሳስቴይናቢሊቲ ሩል ላይ ትልቅ ተጽዕኖ የሚፈጥር አይደለም። ነገር ግን በኤሊየት በኩል የሚመጣው ገንዘብ ከፍተኛ ትርፋማነትን በሂሳብ መዝገብ ላይ ሊቨርፑል እንዲያስመዘግብ ይረዳዋል። በተመሳሳይ አካዳሚ ውጤት የሆነው ጃሬል ካውንሳንም በጥሬ ገንዘብ የዝውውር አካል ሳያደርጉ መሸጥ ነው የሚፈልጉት። ይሄ ደግሞ ታሳቢ የተደረገው ለሂሳብ መዝገቡ እንጂ ተጫዋቹን የዝውውር አካል አድርጎ ለመጠቀም ካቀዱ የመጀመሪያ ፕላናቸው የሚሆነው በኢሳቅ ዝውውር ላይ ኮንሳን መጠቀም ነው። አሁን ይሄ ስትራቴጂክ የዝውውር ሂደት ለመጠቀም ነው። በነገራችን ላይ በፍሎሪያን ቪዝ ዝውውር ላይ ኢሳቅ ካውንሳ እንዲካተት ሊቨርኩዘኖች በተደጋጋሚ ጥያቄ አቅርበው ሊቨርፑሎች ይህን ጥያቄ ውድቅ አድርገዋል። ለምን? ጥሬ ትርፋማነት ሂሳባቸው ላይ እንዲመዘገብ ይፈልጋሉ። አሁን አርኖልድ ለሊቨርፑል ትልቅ ጥሬ ትርፍ ነው አስመዝግቦ ሄደው 10 ሚሊዮን ፓውንድ ማለት በዚህ በፒኤስአር ህግ ላይ 10 ሚሊዮን ፓውንድ ጥሬ ትርፍ ሊቨርፑል ፕሮፊት ተደርጎ ነው የሚመዘገብል። ለምን? አርኖልድ ላይ ምንም አይነት ኢንቨስትመንት አላደረገም። ከባንክ አካውንቱ በቀጥታ ወደ ሌላ ክለብ የተዘዋወረ ክፍያ የለውም። ስለዚህ ለሊቨርፑል ጥሬ ትርፍ ነው። ካውንሳን ደግሞ ሊቨርፑል ከ35 እስከ 38 ሚሊዮን ፓውንድ ነው መሸጥ የሚፈልገው። ያ ደግሞ ለሊቨርፑል ደለብ ያለ ጥቅም ይዞ ይመጣል እና ለሌሎች ዝውውሮች በቂ የሂሳብ ክፍተት በይበልጥ ይፈጥርለታልና ሊቨርፑሎች የተጠናከረ ሳመር ለማድረግ እንዲህ አይነት ስትራቴጂክ የዝውውር ሂደት ለመጠቀም አቅዷል። ሌላኛው ጉዳይ እንግዲህ አንዲ ሮበርትሰን እንደ ፖል ጆይስ ዘገባ ከሆነ የአንዲ ሮበርትሰን ወደ አትሌቲኮ ማድሪድ የሚያደርገው ዝውውር ሊቋረጥ የሚችልበት ወይም ዝውውሩ ላይካሄድ የሚችልበት እድል እየተፈጠረ መምጣቱን ጥቆማ አንስቷል። ለዚህ ደግሞ በመነሻነት ያቀረበው ሊቨርፑሎች የጠበቁትን ተጫዋቹን የገዙበትን ክፍያ ወደ 8.9 ወይ ወደ 10 ሚሊዮን ዩሮ ወደ 8.9 ሚሊዮን ፓውንድ አትሌቲኮ ማድሪድ ለመክፈል ፈቃደኛ ለመሆኑና 5 ሚሊዮን ፓውንድ ብቻ ነው ያቀረቡት 8 ሚሊዮን ዩሮ አካባቢ። ይሄን ደግሞ ሊቨርፑሎች ለመቀበል ፈቃድ እስካሁን አላሳዩም። ይሄንን ተከትሎ አትሌቲኮ ማድሪድ ፊቱን ወደ ሉካስ ዴኜ ማዞሩ ምሽት ላይ ፖል ጆይስ ይዞ በወጣው ዘገባ መሰረት ጥቆማ አንስቷልና ይሄም የዝውውር ሂደት ትኩረት የሚስብ ነው። በአጠቃላይ ግን ሊቨርፑል እንደ ሁለተኛ ተጫዋች ወይም እንደ ሁለተኛ ቡድን ተጫዋች የሚገለገልባቸውን ተጫዋቾች በከፍተኛ ክፍያ የመሸጥ ትልቅ ፕላን ከቀጣይ ሰኞ ጀምሮ ያካሂዳል። ያን ደግሞ የሚያደርገው ጠንካራና ለረጅም ጊዜ ሊያገለግሉ የሚችሉ በተለይ ደግሞ ኳሊቲያቸው ከፍ ያለ ከፕሪሚየር ሊግም አልፎ በዩሮፒያን ውድድር ላይ ሊቨርፑልን ረጅም ርቀት ይዘው ሊጓዙ የሚችሉ አቅም ያላቸውን ተጫዋቾች ናቸው። ስለዚህ የጥራት ጉዳይ በቀጣይ ዝውውር ፕላን ላይ ትልቅ የዝውውር ታርጌት ይሆናል። ጥራት መጀመሪያ ትኩረት የሚሰጠው ጥራት ላይ እንደሆነ እየተደጋገመ ይነሳል። ነገር ግን በየትኛው መመዘኛ ይሁን በአዲሱ የፌንዌይ ስፖርት ግሩፕ አዲሱ ፕላን አዲሱ ረቂቅ አዋጅ መሰረት በሊቨርፑል ቤት ከ26 ዓመት ወይም ከ25 ዓመት በላይ የሆነ ተጫዋች አይፈርም። ይሄ የጸደቀ አንቀጽ ነው። ለምን? ሊቨርፑል ከተገለገለ በኋላ እንኳን ለመሸጥ ቢያስብ እድሜው ከገፋ በኋላ ያወጣበትን ክፍያ ያክል ሊቨርፑል ገቢ ማግኘት አይችልም። ስለዚህ የተረጋጋ ዝውውር ስለሚያደርጉ እንዲህ አይነት ሂደቶችንም ከግምት ውስጥ በማስገባት በተለይ የሊቨርፑልን ስም ከቪክተር ኦሲሜን እና ቪክተር ጌሪኬስ ጋር የሚገናኘው ነገር
ከዚህ የዝውውር ስትራቴጂ አንፃር በጭራሽ የማይፈጸም መሆኑን እዚህ ጋር ማንሳት ያስፈልጋል። ምክንያቱም የሁለቱም ተጫዋቾች እድሜ ሊቨርፑል የሚፈልገውን እድሜ አይነት ስላልሆነ አይፈልጉም እንዲህ አይነት ዝውውር ማድረግ። ይሄ የተወሰነ ውሳኔ ነው። እንደምታስታውሱት አምና በዚህ ወቅት ከምንሰራቸው ፕሮግራሞች ውስጥ በብዛት የምናነሳላችሁ አዲስ ረቂቅ አዋጅ ሊቨርፑል ቤት ይወጣል፣ አዲስ ደንብ። ከነዛ ደንብ ውስጥ ደግሞ ከረቀቁ ጉዳዮች መካከል አንዱ ወደ ስብስቡ የሚመጡ ተጫዋቾች እድሜ አማካይ እድሜ ትልቁ እድሜ 25-26 ዓመት ነው ከፍተኛ እድሜ። ከዛ በላይ የሆነ ተጫዋች ሊቨርፑል አያዘዋውርም። ይሄ አዲስ ገደብ የተበጀለት የዝውውር ሂደት ስለሆነ የሊቨርፑል ስም ከነዚህ ተጫዋቾች ጋር ሲያያዝ ትኩረት ማድረግ ያለብን እድሜና የክለቡን ደንብና ስርዓት ነው። ስለዚህ እንዲህ አይነት ዝውውሮች የመፈጸም እድላቸው በጣም ዝቅተኛ ነው። እንደማይፈጸሙ በድፍረት መናገር ይቻላል። ስለዚህ የሊቨርፑል ሰፊ የዝውውር መስኮት ራሱን የማጠናከር ጉዳይ በከፍተኛ ሁኔታ ይቀጥላል። ምናልባት አንድ ከሚወጡ ዘገባዎች ጋር እውነታን ለመረዳት ስንሞክር አሁን ያወጣውን ገንዘብ ያክል በድጋሚ ሊያወጣ ይችላል። አሁን ላይ ለአራቱ ተጫዋቾች ለሶስቱ ተጫዋቾች ወደ 195 ሚሊዮን ፓውንድ ወደ 200 ሚሊዮን ፓውንድ ገደማ አውጥቷል። ይሄን ገንዘብ ያክል ደግሞ ሊያወጣ ይችላል። ኑኔዝ፣ ዲያዝ፣ ኤሊየት፣ ካውንሳ፣ ሮበርትሰን ሌሎች ተጫዋቾችም እና ፍሬድሪኮ ኬዛን ጨምሮ ክለቡን የመልቀቃቸው እድል በጣም ከፍተኛ ነው። የዝውውር በጀት አለ። የሶስት የዝውውር በጀት ተገላብጦ የመጣ የሂሳብ ክፍተት አለ። እዚህ ላይ ደግሞ የአካዳሚ ተጫዋቾች የተሸኙ አሉ። ሊቨርፑል አምና ጥሬ 100 ሚሊዮን ፓውንድ ወደ አካውንቱ በተጫዋቾች ዝውውር ብቻ ገቢ አግኝቷል። ሶስቱ ደግሞ የአካዳሚ ተጫዋቾች ናቸው። ይህንንም መዘንጋት የለበትም። እነ ቤንዶክን የተለያዩ ተጫዋቾችንም በዚህ የዝውውር መስኮት ይሸኛሉ ተብሎ ይጠበቃል። ስለዚህ የነ ኩቢን ከለህር ሽያጭ የተለያዩ ጉዳዮችን ስንመለከት ኢንቨስትመንቱ በሊቨርፑል ቤት ለቀጣይ 11 ሳምንት እንደሚቀጥል ኮዲው መገመት ይቻላልና ቅድመ ውድድር ጊዜ ዝግጅት ቡድኑ ሳይጀምር በፊት ግን ስትራቴጂያቸው ወይም ግባቸው የስብስቡን የመጨረሻ ዝውውር አድርገው ወደ ቅድመ ውድድር ጊዜ ዝግጅት መግባት ነው። ምክንያቱም ፍሬሽ በሆነ ስብስብ አዲስ ዝግጅት ረዘም ላለ ጊዜ አብሮ መቆየት ከዛም ወደ ውድድር መግባት። ምክንያቱም ደግሞ በቅድመ ውድድር ጊዜ ዝግጅት ሁሉም ተጫዋቾች አብሮ በጋራ የሚዘጋጁ ከሆነ አዳፕት ለማድረግ ሊጉን ቶሎ ለመጀመርም ሆነ የወጣባቸውን ክፍያ ለመመለስ ተጫዋቾች አይቸገሩም ተብሎ ስለሚታመን፣ ስለዚህ ሊቨርፑሎች ከየትኛውም ጊዜ በላይ አዳዲስ ፊቶችን ወደ ስብስቡ የማምጣታቸው ጉዳይ አሁንም በዘላቂነት ይቀጥላል። ከፍተኛ ኢንቨስትመንት እንደሚኖር አብዛኛው የሊቨርፑል ውስጥ አዋቂዎች፣ የሊቨርፑል ሪፖርተሮች ይህን ዘገባ አጠናክረው ቀጥለዋልና በቀጣይ ቀናት በተለይ ይሄ ሳምንት ለሊቨርፑል ደጋፊዎች ትልቅ የሾው ታይም ነው። ምክንያቱም የሜሎስ ኪርኬዝ ዝውውር ዛሬ ነገ መጠናቀቁ አይቀርም። ፍሎሪያን ቪዝ ደግሞ ሐሙስ ምሽት ወይም ሐሙስ ወደ ዩኬ ሲመጣ ሊኖር የሚችለው አቀባበልና የሊቨርፑል ደጋፊዎች ኮዲው የጓጉለት ያ ባለ ሪካርድ ፈራሚ በክለቡ በእንግሊዝ እግር ኳስም በጀርመን ብሪቲሽ ሪካርድን ሰብሮ የሚመጣው የ22 ዓመት ጀርመናዊ ተጫዋች በልዩነት የሜዲካል የመጀመሪያ ዙር ሕክምናውን የሜዲካሉን ያደርጋልና በዛም ወቅት ምን አይነት ፊሊንግ በሊቨርፑል ደጋፊዎችና በአንፊልድ ዙሪያ ሊኖር እንደሚችል ኮዲው ይጠበቃል። እንግዲህ ሊቨርፑል መክፈል ካለበት ሪካርድ ገንዘብ ለትላልቅ ተጫዋቾች በመክፈል አይታማም። አሁንም የብሪቲሽ ሪካርድን ሰብሮ ፍሎሪያን ቪዝን አርብ እንግዲህ የመጀመሪያ ሕክምና ምርመራውን ያደርጋል። አሁንም የሊቨርፑል ከፍተኛ ኢንቨስትመንት ይቀጥላል። በአጥቂ ስፍራ ታርጌታቸው ግን አሌክሳንደር ኢሳቅ መሆኑን ከታማኝ ምንጮች ያገኘነው መረጃ ያሳያል። በሊቨርፑል ዙሪያ ያጠናከርነው ወቅታዊ የዝውውር ሂደት
ይሄን ይመስላል። ከተመቻችሁ ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል። የዚህን ፕሮግራም ተደራሽነት ከፍ ያደርጋል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሁኑ። ቻናላችንን እናሳድግ። የአድማጮቻችንን ቁጥር ከፍ እንድናደርግ ሰብስክራይብ እያደረጋችሁ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ አድርጉ። በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።